በቤተሰብ መካከል እንግዲህ ጣልቃ ገብነት ስንል ከሁለቱ ተጋቢዎች ውጪ ያልተፈቀደላቸው ሌሎች ሰዎች በመካከላቸው መገኘት ማለት ነው። ይህም በትዳር ውስጥ ሁለት ሰዎች ሶስተኛ በበላይነት እግዚአብሔር ያንን ቤት ይመራዋል ማለት ነው። ነገር ግን በስጋ ለባሾች አማካይነት አንዳንድ ጊዜ ጥሩ ሐሳብን ሳይሆን መጥፎ ሐሳብን ይዞ በመገኘት ሶስተኛ ወገን ያንን ቤት ያበላሸዋል ማለት ነው። እንግዲህ ሁሌ በትዳር ውስጥ የሚኖሩ ሰዎች ሊጋጩ ይችላሉ፣ ላይግባቡ ይችላሉ፣ ችግሮች በአንዳንድ ሁኔታዎች ሊፈጠሩ ይችላሉ። ይህ ማለት ሰዎቹ ይፋታሉ ማለት አይደለም። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ነገሮችን፣ ማህበራዊ ነክ ጉዳዮችን፣ አገርን ይበጃል ይጠቅማል የምንላቸውን በጎ በጎ ሀሳቦች ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ ይህንን ቤት ደግሞ ላይክ፣ ሰብስክራይብ እና ሼር በማድረግ እንድታግዙን እየጠየኳችሁ ወደ ዛሬው ፕሮግራም እንገባለን። ዛሬ ይዤላችሁ የቀረብኩት ፕሮግራም በትዳር ውስጥ የሶስተኛ ወገን ጣልቃ ገብነት በሚል ነው። ጣልቃ ማለት ያልተፈቀደ ፈቃድ የሌለው በቤተሰብ መካከል እንግዲህ ጣልቃ ገብነት ስንል ከሁለቱ ተጋቢዎች ውጪ ያልተፈቀደላቸው ሌሎች ሰዎች በመካከላቸው መገኘት ማለት ነው። ይህም በትዳር ውስጥ ሁለት ሰዎች ሶስተኛ በበላይነት እግዚአብሔር ያንን ቤት ይመራዋል ማለት ነው። መጽሐፍ ቅዱስ መክብብ መጽሐፍ ላይ በሶስት የተገመደ ገመድ አይበጠስም ይላል። ይህም ጥንዶቹ ሁለቱና እግዚአብሔር ሆነው አብረው የሚመሩት ቤት መልካም ነው። ነገር ግን በስጋ ለባሾች አማካይነት አንዳንድ ጊዜ ጥሩ ሐሳብን ሳይሆን መጥፎ ሐሳብን ይዞ በመገኘት ሶስተኛ ወገን ያንን ቤት ያበላሸዋል ማለት ነው። እንግዲህ ሁሌ በትዳር ውስጥ የሚኖሩ ሰዎች ሊጋጩ ይችላሉ፣ ላይግባቡ ይችላሉ፣ ችግሮች በአንዳንድ ሁኔታዎች ሊፈጠሩ ይችላሉ። ይህ ማለት ሰዎቹ ይፋታሉ ማለት አይደለም። ነገር ግን ይህ ትዳር ወደ ፍቺ እንዲፈጥንና ችግሩ እየከረረ እንዲመጣ የማይታይ የሌላ የሶስተኛ ወገን እጅ ግን ያ ትዳር ወደ ፍቺ እንዲመጣ ያደርጋል ማለት ነው። እንደዚህ ሶስተኛ ወገንን በመግባት በትዳር ውስጥ ያ ትዳር ባውንደሪ ሳይኖረው ሌሎች ሰዎች ገብተው ያንን ትዳር የሚያበላሹ ከሆነ ያ ትዳር ለችግር የተጋለጠ ይሆናል። ስለዚህ በትዳር ውስጥ እንግዲህ የሶስተኛ ወገን ጣልቃ ገብነት ማለት ምን ማለት ነው? ማናቸውስ በትዳር ውስጥ ሶስተኛ ወገን ሆነው ጣልቃ የሚገቡ? የሚገርመው ጣልቃ መግባት ለበጎ ሰዎች ጣልቃ ይገባሉ፣ ለመጥፎ ሀሳብም ሰዎች ጣልቃ ይገባሉ። እዚህ ጋር ትኩረት አድርገን የምናየው ይህንን ትዳር ሊያበላሹ የሚችሉ ወገኖችን ነው። የሶስተኛ ወገን ጣልቃ ገብ ሊሆኑ የሚችሉ ቤተሰብ ይሆናል። ቤተሰብ ስንል ደግሞ እናት፣ አባት፣ ወንድም፣ እህትና ሌሎችንም ያካትታል ማለት ነው። እነዚህ ሰዎች ምናልባት ከዛች ካገባች ሴት ወይም ካገባው ሰው ጋር ለረጅም ጊዜ በቤተሰብነት ኖረዋል። ቤተሰቡ ደግሞ ልጁን አስተምሯል፣ አሳድገዋል፣ ለቁም ነገር አብቅቷል። ሆኖም በትዳር ውስጥ ግን በሚገቡ ጊዜ እንደ ቀድሞ ያንን ልጅ መምራት ወይም እሷን መምራት አይቻልም። ወደ ትዳር ከገቡ ሰው እናትና አባቱን ይተዋል ነው የሚለው። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱ ናቸው እንጂ ሌላ ወገን። እናትና አባትን መተው ማለት እዚህ ጋር እናትን አባትን አለማናገር ወይም አለመርዳት ወይም ከነሱ ጋር ምንም ግንኙነት አለማድረግ ማለት አይደለም። እነሱ ግን የልጃቸውን ቤት መምራት አይችሉም ማለት ነው። ልጆቹ መምራትን ቤታቸውን መምራት ይለማመዳሉ ማለት ነው። ስለዚህ ቤተሰብ በልጆቹ ቤት ውስጥ ልጁ መርጦ ያገባትን ወይም ደግሞ ልጅቱ መርጣ ያገባችውን ሰው በመቀበል እነሱን ሰፖርት ማድረግ መርዳት እንጂ የእነሱ ፈቃድ ስላይወደለ በራሳቸው ፈቃድ ስለተጋቡ የልጆችን ቤት ጤና መንሳት ተገቢ አይደለም። አንዳንድ ጊዜ በቋንቋ የማይገናኙ ቤተሰቦች ይሆናሉ፣ በአስተዳደግ የማይገናኙ ወይም ደግሞ ኢኮኖሚካል የሆነ ባላንሳቸው ያልተስተካከለ፣ አንደኛው በጣም ከፍ ያለ ፋሚሊ ሌላው ደግሞ ዝቅ ካለ ፋሚሊ ሊመጣ ይችላል እና ሌላውን በመናቅ እንዴት አገባሃት ወይም ለምን እንደዚህ አገባሹ በሚል
ባለትዳሮች መካከል የቤተሰብ ጣልቃ ገብነት ነው። አብዛኛውን ጊዜ በቤተሰብ ጣልቃ ገብነት ውስጥ ሴቶችና ወንድ ከሆነ በወንድ ወገን ወደ ትዳር የሚመጡት እናትና ሴቶች እህቶች ናቸው። ወደ ሴቷ ወገን ደግሞ ስንመጣ ወንድሞቿና አባቷ ሊሆን ይችላል። ምንድነው የሚሉት ሴቶች? እናት እውነት ነው፣ እናት አሳድጋለች፣ ለፍታለች፣ ልጁን ለትልቁም ነገር አብቅታለች። ግን ከገባን ልጃቸው ራሱን ችሎ ወደ ትዳር መምጣት ማለት ለቤተሰብ ትልቅ ክብር ነው። እዛ ጋር ልጁ ክብር ትዳሩን ጠብቁ እንዲቆይ እገዛ ማድረግ እንጂ የልጅን ቤት ማደፍረስ መልካም አይደለም። ያገባትን ሚስት አለመቀበል፣ አንዳንድ ጊዜ እቤት ድረስ ሄዶ የሚጣሉ አሉ፣ በርቀት የሚጣሉ አሉ፣ የተለያዩ ስድቦችን የሚሰዳደቡ ብዙ አይነት ደስ የማይሉ ፋሚሊዎች አሉ። እንደገናም ደግሞ በሴቷ ወገን አባቷ ልጅ የተበደለች፣ እህቴን አሳዘንካት፣ እህቴ አንተን ካገባች በኋላ ብዙ ነገር ሉዝ አደረገች፣ ከሳች፣ አላስተማርካትም፣ እንደዚህ በተለያየ ምክንያት ወንድሞችና አባት ደግሞ ከወንዱ ጋር ሊጋጩ ይችላሉ። ይሄ ሳይኮሎጂካል ዋር ይባላል። ውስጥ ለውስጥ ግፊቱ ሌላ ነገር ነው። ለምን እስቲ አይታችሁ ከሆነ በባል ቤተሰብ ወገን የባል ወንድሞችና አባት ከሚስት ጋር አይነካኩም። ብዙ ጊዜ የሚነካኩት እህትና እናት ናቸው። እንደገና ደግሞ በሴቷ ወገን ከሄዳችሁ በሴቷ ወገን የሴቷ እናትና እህቶች የእህታቸውን ባል እጅግ ሲንከባከቡ ነው የሚታየው። ነገር ግን የወንድማቸው ሚስት ጋር ደግሞ እንደዚያኛው ላይ ሄዱ ይችላሉ። እናትም ከወንድ ልጇ ሚስት ጋር እንደዛ አትቀጥልም ማለት ነው። ይሄ ተፈጥሯዊ የሆነ መገፋፋት ነው። ነገር ግን ባላንስ አድርገው ሰዎች ተቆጣጥረውት በመልካም ከያዙት መልካም ፍሬን ያፈራል፣ ወዳጅነትንም እያጠነከረ ይመጣል ማለት ነው። ስለዚህ ወላጆች ልጆቻችሁ ወደ ትዳር ሲገቡ ፖዚቲቭሊ ከውጭ ሆናችሁ ሰፖርት ማድረግ ነው እንጂ እጅን አስገብቶ ለምን አገባሃት፣ ቤትህ እንደዚህ አይደለም፣ ትክክለኛ ሚስትህ አይደለችም፣ ወይም የተለያዩ ወሬዎችን ማምጣትና የልጅን ቤት ወይም የወንድምን ቤት ማወክ ስህተት ነው። ሌላው ደግሞ ጓደኛ ነው። እንግዲህ ጓደኛ ስንል በስራ ቦታ ቀድሞ ዩኒቨርሲቲ ሲማሩ አብሮ በማደግ በአንድ አካባቢ በተለያየ መንገዶች ሰው ጓደኛ ይኖረዋል እና ይሄ ትክክል ነው ጓደኝነት። ነገር ግን ያ ሰው ወደ ትዳር ሲገባ ቀድሞ ከጓደኞቹ ጋር ፍሪሊ ያሳልፍ የነበረውን ታይም ብዙ ጊዜ ለጓደኞቻቸው የሚሰጡትን ጊዜ ይተውና ወደ ትዳራቸው ነው የሚያተኩሩት። ይሄ ጓደኛን መጥላት፣ ለጓደኛ ያለ ስሜትን ማበላሸት ሳይሆን ትክክለኛው የትዳር ትኩረት ወደ ራስ መመለስ ነው፣ ወደ ቤት መመለስ ስለሆነ ነው። አንዳንድ ጊዜ እንግዲህ አብሮ ያደጉ አብሮ በተለያየ መንገድ ብዙ ውለታ የተዋዋሉ ጓደኛሞች ሲያገባ እኮ ተቀየረብኝ ወይም ስታገባ ተቀየረችብኝ፣ ወደ ቤቷ እንድመጣ አትፈልግም፣ ፊት ትነሳኛለች በሚል ከጓደኞቻቸው ጋር የተለያየ ሰጣ ገባ ውስጥ ሲገቡ ይታያል። ይሄ ስህተት ነው። ሰዎች ወደ ትዳር ሲመጡ ጥሩ ጓደኛ የሆናችሁ እነዚያን ሰዎች የግል ሕይወታቸውን እንዲኖሩ ማበረታታት ነው። ወደ ካልተጠራችሁ የሆነ ፕሮግራም ኖሮ ኑ ካልተባላችሁ መሰስ ብላችሁ ወደ ቤታችሁ አትሄዱ። እነሱ ገና ለመዋሃድ ጥረት የሚያደርጉበት ታይም ውስጥ ናቸው። በተለይ የመጀመሪያዎቹ 5 ዓመታት እንዴት ቻሌንጂንግ ናቸው። እነዚህን ጊዜያት ሁለቱ ናቸው ስትራግል ማድረግ ያለባቸው። ሚስጥራቸውን ይዛችሁ ትወጣላችሁ ብትሄዱ፣ ተጋጭተው ብታዩ ኧረ ከመጋባታቸው ገና ተጋጩ ትላላችሁ። ስለዚህ ትክክለኛ ጥሩ ቤተሰብ ያሳደገው በጥሩ ስነ ስርዓት ያደጉ ልጆች ይሄን ያውቃሉ። ስለዚህ ጓደኞቻቸው ጋር እግር አያበዙ። መጽሐፍ ቅዱስም እኮ ይናገራል፣ ወደ ባልንጀራችሁ ቤት እግራችሁን አታዘውትሩ፣ እግርህን ወደ ባልንጀራ ቤት አታዘውትር ነው የሚለው። ለምን? እግር በበዛ ቁጥር ነገር እየበዛ ይመጣል። ነገር ግን የጋራ ጊዜ ለማሳለፍ እነዚህ ባለትዳሮች አቅደው ዛሬ ከጓደኞቻችን ጋር አብረን ማሳለፍ አለብን ፕሮግራም አድርገው ኢንቫይት አድርገዋቸው ደግሞ ሲመጡ ይሄ ደስ ይላል፣ በጣም ክብርም ነው። ነገር ግን ሳትጠሩ የሄዳችሁ ፊቷ ልክ አይደለም፣ ገና አግብታ ሳትቆይ እንዲህ ፊት ነሳች ምናምን የምትሉ ደግሞ ስህተት ነው። አትሄዱም። ስትጠሩ ብቻ ጓደኞቻችሁ ቤት ሂዱ። ቀድሞ ጥሩ ሪሌሽንሺፕ ሊኖራችሁ ይችላል። ይሄ እንግዲህ የመጀመሪያዎቹ ሰሞን ነው። መጠንከር ስላለባቸው ብዙ ትዳሮች በጓደኛ ፈርሰዋል። በጣም የቅርብ ወዳጅ በሚሉት ህይወታቸው ተዛብቷል። ልጆች ተበትነዋል።
ስለዚህ ይሄ ሶስተኛ ወገን ጣልቃ ገብነት ውስጥ ጓደኛም እንደዚሁ ትልቁን ስፍራ ይዛል። ስለዚህ ጓደኝነት የተከበረ ነው። ስራ ቦታም ያለ ጓደኝነት ባውንደሪ ባለው ሁኔታ የተከበረ ነው። ስራ ቦታ የሚስትህን ታሪክ የሚስትህን ችግር ይዘህ ሄደህ ስራ ቦታ ማውራት የለብህም። አንቺም ለሌሎች ጓደኞች የባለቤትሽን ደካማ ጎን ይዘሽ ሄደሽ ስራ ቦታም ሌላም ቦታ ማውራት የለብሽም። ስለዚህ ይሄ ስህተት ነው። በጣም ብዙዎቻችን ምንም አይነት ትምህርት ስላልተማርን ኢንፎርሜሽን ስለሌለን መተንፈሻ እየመሰለን የማይገቡ ቦታዎች መተንፈስ። ሌላው ጓደኛ የሰማውን ታሪክ ይዞ መጥቶ ደግሞ ሚስትህ እንደዚህ አይነት ቦታ እንዲህ እያለችህ ነው፣ ስለዚህ ምን እየሆንክ ነው? ቤተሰብ ይዛባል ማለት ነው። ሌላው ጣልቃ የሚገባ ደግሞ የቅርብ ወዳጅ፣ በጣም ውለታ የዋሉ ሊሆኑ ይችላሉ። በተለያየ የተዋዋልናቸው አብረናቸው እንድንኖር ሁኔታዎች ያስገደዱን ሰዎች ይኖራሉ። ያስተማሩን ሰዎች ሊኖሩ ይችላሉ። እነዚህ ቅርብ ወዳጆቻችን ናቸው። እነዚህ ቅርብ ወዳጆች ወደ ትዳር ከገባን በኋላ ወዳጅነታቸው አይቋረጥም። ነገር ግን በእኛ ትዳር ውስጥ ደግሞ ጣልቃ ገብተው መወሰንም አስተያየት መስጠትም አይችሉም። በርን መከፈት የለበትም። አንዳንድ ጊዜ ሰዎቹ ተጋብተው ሲኖሩ እንዴት የማትመጥንህን ሴት አገባ፣ እንዴት ይህንን የማይመጥንሽን ሰው አገባሽ፣ ሚስት ሙያ የላትም ወይም እንደዚህ አይደል፣ በጣም ሞራልን የሚነካና ሰውየው ለትዳሩ ያለው ጥሩ ስሜት እንዲበላሽ የሚያደርጉ አስተያየቶችን ይዞ መምጣት ይሄ እጅግ ነውር ነው። በጣም በጣም ነውር ነው። ስለዚህ ወዳጅ የሆናችሁ ሰዎች ዋንስ ሰውየው ወደ ትዳር ከገባ በኋላ ትዳሩን እንዴት ማጽናት እንዳለበት፣ ባለቤቱ የዚያ ትዳር እሱ ነው፣ ያንን መጠበቅ እንጂ ጣልቃ ገብቶ የሰውን ትዳር ቫልዩ ማሳጣት ተገቢ አይደለም። ስለዚህ ውለታ ውላችኋል፣ ብዙ መንገድ መርታችኋል ሊሆን ይችላል። ግን ትዳር ውስጥ መግባት እግዚአብሔርም አይወደውም። ትዳር እግዚአብሔር የመሰረተው ተቋም ነው እንጂ ሰው የመሰረተው አይደለም። አዎ፣ ስለዚህ ጥንቃቄ ያስፈልጋል ማለት ነው። አራተኛው ጣልቃ የሚገባ እንግዲህ ሰይጣን ነው። ሰዎች የማይጸልዩ ወደ እግዚአብሔር ሀሳብ የማይመለሱ እንደፈለጋቸው መረኖቶ የሚሄዱ ከሆነ ሰይጣን በሩ ክፍት ስለሆነ ይገባል። ሰይጣን ደግሞ ጣልቃ ሲገባ እንዴት ቤት ሊታወክ እንደሚችል መግለጥ አይቻልም። ሰይጣን መቼም ራሱ እንደዚህ በአካል አይገለጥም። ሰውን ይጠቀማል፣ ሁኔታዎችን ይጠቀማል፣ ኢንፎርሜሽኖችን ይጠቀማል። ሰዎች ወደ ስህተት ወደ ዝሙት እንዲወድቁ ያደርጋል። ለምን? ሰዎቹ ከአምላካቸው ጋር ያላቸው ቁርኝት የተዳከመ ስለሆነ። ነገር ግን በትዳር ውስጥ ሰዎች ሲገቡ በጋራ በመንፈሳዊ ሕይወት ማደግ፣ አብሮ መጸለይ፣ አብሮ የመንፈሳዊ እንቅስቃሴዎችን ማድረግ ተገቢ ነው። እነዚህ በተጓደሉበት ግን በር ክፍት ስለሆነ አሁንም ሰይጣን ይገባል። ስለዚህ ጥንዶች በእነዚህ ነገሮች ወደ እናንተ ሕይወት ጣልቃ እንዳይገቡ ቤተሰብም እንደ ቤተሰብነቱ እየተከበረ ገደብ ተሰጥቶት ጓደኛም ጓደኝነቱ እንደተከበረ እንጂ እናንተ ላይ መጥቶ በደባልነት እንዲኖር ወይም የእናንተን ሕይወት እንዲያምስ አይፈቀድለትም። ወዳጆችም የሆናችሁ ቤተ ዘመድ የሆናችሁም ብትሆኑ በዚህ ላይ ጥንቃቄ ያስፈልጋል እና ጸሎት ደግሞ ያስፈልጋል። ጸሎት ከሌለ ሰው እንስሳ ነው። በእግዚአብሔር ካልተመራ የሰው ልጅ ከእንስሳ የሚለይበት ምንም ነገር የለም። የፈለገውን መሆን ይችላል። ስለዚህ ትዳር ደግሞ ያለውን ጤንነት እያጣ ይመጣል። ስለዚህ እንግዲህ ጥንዶች እነዚህ ነገሮች እንዳይሆኑ ምንድን ነው ማድረግ ያለባችሁ? የመጀመሪያው በእግዚአብሔር ፊት መጸለይ። አብራችሁ በአምላካችሁ ፊት ውደቁ። ሁሌ ቤታችሁ የተጠበቀ ይሁን፣ በዚህ በጸሎት የተጠበቀ ይሁን። ሁለተኛው ባውንደሪ ማብጀት ወይም ደግሞ ገደብ ማብጀት ነው። ክፍት አይሁን ቤታችሁ። ማንም ዘው ብሎ የሚገባበት ቤት አይሁን። ሌላው ሶስተኛው ደግሞ ሀሳባችሁን እርስ በርስ ተነጋግሩ እንጂ ሌላው ሰው አፍ እንዲሆንላችሁ ይህንን አታድርጉ። አንዳንድ ጊዜ ምንድን ነው ምናልባት በአስተዳደግና በእድሜ ልዩነት ምክንያት አንደኛው ወገን ፈሪ ይሆንና ሀሳቡ መግለጽ ሲያቅተው ሌላ ሰው ይጋብዛል። በእርግጥ ጥሩ ሰዎች አሉ ለእንደዚህ አይነት በጣም የሰዎችን ሕይወት የሚያቀኑ በጣም በጉርብትና ውስጥ ያሉ አሉ። በጓደኝነት በቤተሰብ መካከል እንኳን አሉ። ይሄንን ስላችሁ
እንደነዚህ አይነት ሰዎች በደንብ ሰፖርቲቭ ናቸው፣ ነገሮቻችሁ ጥሩ እንዲሆኑ ያደርጋሉ። ነገር ግን ለማን እንደምትነግሩ ለማን እንደምታማክሩ ለይታችሁ ማወቅ አለባችሁ። ምክር ያስፈልጋል። ስለዚህ እንደዚህ አይነት ነገሮች ሲገጥማችሁ የጋብቻ አማካሪዎች አሉ፣ የሃይማኖት አባቶች አሉ፣ ጥሩ የህይወት ተሞክሮ ያላቸውና ረጅም ዓመት በትዳር የቆዩ ከራሳቸው ህይወት የሚያስተምሯችሁ ሰዎች አሉ። ወደ እነሱ ጠጋ ብላችሁ ትምህርት መውሰድ ጥሩ ነው። ስለዚህ በራችሁ ለሶስተኛ ወገን ጣልቃ ገብነት የተዘጋ ይሁን።